የትነግ ቡድን ህዝብን በራብ በመቅጣት ለፖለቲካ መሳሪያነት የመጠቀም ተግባሩን ዳግም በትግራይ ህዝብ ላይ እያሳየ እንደሚገኝ የኢትዮጵያ አደጋ ስጋት አመራር ኮሚሽን አስታወቀም። የትነግ ቡድን የፌዴራል መንግስት በትግራይ ክልል በመጠለያ ማዕከላትና በልማታዊ ሴፍትኔት መርሃ ግብር የሚያቀርበውን ሰብአዊ ድጋፍ ለተፈለገው ዓላማ እንዳይውል እያደረገ እንደሚገኝም የሰሞኑ የህጻጽ መጠለያ ጣቢያ ማስረጃ መሆኑን የአደጋ ስጋት አመራር ኮሚሽን ኮሚሽነር አምባሳደር ሽፈራው ተክለማርያም ተናግረዋል። የትነግ ቡድን የዓለም አቀፉን ማህበረሰብ ትኩረት ለመሳብ በትግራይ ክልል በመጠለያ ጣቢያዎች ለሚገኙ ወገኖች የሚቀርብን ሰብአዊ ድጋፍ በመንጠቅ ድራማዊ ፕሮፓጋንዳ እያስተጋባ መሆኑን ኮሚሽነሩ አስረድተዋል። ዓለም አቀፉ ማህበረሰብም የፌዴራል መንግስት በግልጽ መረጃና ማስረጃ የሚልከው ሰብአዊ ድጋፍ የት እንደገባ መጠየቅ እንዳለበትና በቡድኑ የሐሰት ፕሮፓጋንዳ መደናገር እንደሌለበት ኮሚሽነሩ አንስተዋል። ትነግ የሚታወቅበት ቋሚ ባህሪ ተብሎ የሚወሰደው ሌላኛውን ስኬት ወር ሌላኛውን ዓላማ ለማሳካት በሚፈልግበት ጊዜ የዓለም ማህበረሰብን ትኩረት ይስባል። ምናልባትም ትግራይ ውስጥ ያሉ ዜጎቻችንም ጭምር ጆሮ ይስባል የሚሉ አጀንዳዎችን ማስተጋባት የተለመደ ነው። በተሟላ ግንዛቤ ሁሉም ሰው ሁሉም አካል በውስጥም በውጭም ያለ አካል ይህንን ጉዳይ ተገንዝቦ ትነግን እረፍ፣ ከዚህ ውጣ፣ ሰብአዊነትን አስቀድም፣ ፖለቲካውን ቀጥለት ይመጣበታል፣ ሂሳቡን በሌላ በኩል ለማስላት እንዳይንቀሳቀስ ሁሉም የድርሻውን ሊወጣ ይገባል። የፌዴራል መንግስትም በትግራይ ክልል አስተማማኝና ቀጣይነት ያለው ሰብአዊ ድጋፍ ተደራሽ እያደረገ እንደሚገኝም ኮሚሽነሩ ሽፈራው ተክለማርያም ተናግረዋል። ባለፉት ከዓመትም ሌሎችም ጊዜያት ድረስ ምንም ነገር ባልተቆራረጠና ባላነሰ መንገድ እየተዳረሰ ነው ያለው። ባለፈው ጥር 2017 ጀምሮ እስካሁን እስካለንበት ታኅሳስ 2018 ድረስ ወደ 2 ሚሊዮን ኩንታል የሚጠጋ እህል ተሰራጭተዋል። የገንዘብም ጭምር ተጨምሮበት ወደ 32 ቢሊዮን ተልኮ ሲያበቃ አንድ ሁለተኛ በሴፍቲኔት ፕሮግራሞች ከ1 ሚሊዮን በላይ ህዝብ ነው ትግራይ ለሚገለገለው፣ ይሄ ባልተገለጠበት ሁኔታ። ሶስተኛው በስነ ምግብና በመሳሰሉትም በተለያዩ ተቋማት የሚሰጡ ድጋፎችም እንደ ድጋፍም እውቅና ባልተሰጠባቸው ሁኔታዎች የመግለጫዎቹ እንድምታ ምንድነው ተብሎ ከተባለ ሰብአዊነትን ታሳቢ ያደረገ ሳይሆን የፖለቲካ ፍላጎትን መነሻ ያደረገ ነው ተብሎ ነው ሊወሰድ የሚችል። የትነግ ቡድን በትግራይ ክልል ሰብአዊ ድጋፍ ተደራሽ እንዳይሆን በማስተጓጎል ድጋፉን ከችግረኞች ዜጎች በመንጠቅ ዳግም የህዝብ ጠላትነቱን እያረጋገጠ እንደሚገኝም ኮሚሽነሩ አብራርተዋል። ከህጻጽ ጊዜያዊ መጠለያ ጣቢያም ይሁን ሌሎች መጠለያ ጣቢያዎች ላይ ተመሳሳይ ችግር አለ ብሎ ካለ ስለዚህ የሄደው ሰብአዊ ድጋፍ የት ማለት ነው። ይሄ የሰብአዊ ድጋፍ መጠኑ ሳይንሳዊ በሆነ ዓለም አቀፋዊ በሆነ መስፈርት ተረጋግጦ የሚሰራጭ ነው። የሚሄደውንም ሰብአዊ ድጋፍ በትክክለኛው እንዲደርስ ከማድረግ ይልቅ የተለያዩ የቀረጥ ስርዓቶች ውስጥ በማስገባት እንዳይቋቋም የማድረግም ህዝቡ እንዲጎዳ ሰርቶ የተጎዳውን ማህበረሰብ ደግሞ መልሶ ለማጮ ጥቅም ላይ የሚያውልበትን ሁኔታ በተሟላ ግንዛቤ መልክ ሊያስይዝ በስርዓትም ሊታገለው የሚገባ ነው ብዬ ነው የማስበው። በሌላ በኩል ኮሚሽኑ የድጋፍ ጥሪ ባላቀረበበት ሁኔታ በማህበራዊ ሚዲያ አማራጮች በቡድንም ሆነ በተናጠል የሚደረግ የድጋፍ ማሰባሰብ ዘመቻ የአሰራር ስርዓትን የጣሰ ህገወጥ አካሄድ መሆኑንም ኮሚሽኑ ገልጿል። በጸደቀው በአደጋ ስጋት ስራ አመራር አዋጃችን ላይ ፍላጎቶችን በማናር ሰብአዊ ድጋፍ ፍላጎቶችን ማለት ነው የሌሉ ፍላጎቶችን በመፍጠር ባልተገባና በተሳሳተ ሁኔታ የሚሄድ ተቋም፣ ግለሰብ፣ አካል ካለ በህግ ይጠየቃል። በተለያዩ መንገዶች በግል ሴክተር ሊሆን ይችላል፣ በማህበራት ሊሆን ይችላል፣ በግለሰቦች ሊሆን ይችላል፣ በቲክቶክ፣ በዩቲዩብ በምን የሚሄደው አካሄድ ተቀባይነት የለውም። ተቀባይነት የለውም ብቻ ሳይሆን ተጠያቂነትን የሚያስከትል ነው።